የዓለም ትልቁ ሚስጥር የኖህ መርከብ በእርግጥ ወዴት ተገኝቷል? ለብዙ ሺህ ዓመታት አንድ ሚስጥር የሰው ልጆችን አእምሮ ሲያስጨንቅ ኖሯል። ይህ ሚስጥር የኖህ መርከብ ነው። በመጽሐፍ ቅዱስ መሰረት ከሺዎች ዓመታት በፊት ዓለም በአስፈሪ የጥፋት ውሃ ተሸፍኖ ነበር። በዚያ ጊዜ እግዚአብሔር አንድን ሰው ኖህን ለሰው ልጆችና ለእንስሳት ሕይወት መዳን መረጠው። ነገር ግን ዛሬ አንድ ጥያቄ አሁንም ይቀራል። የኖህ መርከብ በእርግጥ ነበረን? ከነበረስ የት ነው? በእርግጥ ተገኝቷል ወይስ ይህ ሁሉ አፈ ታሪክ ብቻ ነው? በዚህ ቪዲዮ የዓለምን አንድን ታላቅ ምስጢር በጥልቀት እንመረምራለን። አንደኛ፣ የጥፋት ውሃው ታሪክ። መጽሐፍ ቅዱስ እንደሚነግረን በዚያ ዘመን የሰዎች ኃጢአት፣ ግፍ፣ ጭካኔ እና ክፋት በምድር ላይ ተስፋፍቶ ነበር። እግዚአብሔርም ምድርን በውሃ ለማጥፋት ወሰነ። ነገር ግን ኖህ በእግዚአብሔር ፊት ጻድቅና ታማኝ ሰው ነበር። ስለዚህ እግዚአብሔር ለኖህ አንድ ታላቅ ተልእኮ ሰጠው። እሱም መርከብ ሥራ የሚል ነበር። ይህ ተራ መርከብ አልነበረም። ይህ የሰው ልጅ ታሪክን የሚቀይር መርከብ ነበር። ኖህ ለብዙ ዓመታት በትጋት ሰራ። ሰዎች ምናልባት ሳቁበት፣ ተሳለቁበት። ነገር ግን ኖህ አልተወም። ሁለተኛ፣ መርከቡ ምን ያህል ትልቅ ነበር? መጽሐፍ ቅዱስ የኖህን መርከብ መጠን በግልጽ ያስቀምጣል። ርዝመቱ 300 ክንድ፣ ስፋቱ 50 ክንድ፣ ቁመቱ ደግሞ 30 ክንድ ነበር። በዘመናዊ መለኪያ ስንለካው ደግሞ ይህ ከ130 ሜትር በላይ የሚረዝም ግዙፍ መርከብ ነበር። ይህንን ስናስብ በዚያን ዘመን እንዲህ ያለ መርከብ መገንባት እጅግ አስደናቂ ነበር። አንዳንድ የባህር መሐንዲሶች እንደሚሉት የመርከቡ ቅርጽ ለትልቅ ውሃ ማዕበል ተስማሚ ነበር። ሶስተኛ፣ እንስሳቱ እንዴት ገቡ? በጣም የሚያስደንቀው ክፍል ይህ ነው። መጽሐፍ ቅዱስ እንደሚነግረን ከእያንዳንዱ እንስሳት ዝርያ ጥንድ ወደ መርከቡ ገቡ ይላል። አንበሶች፣ ዝሆኖች፣ ቀጭኔዎች፣ ወፎች እና ሌሎች ብዙ ፍጥረታትም ነበሩ። ብዙ ሰዎች ይህ እንዴት ተቻለ ብለው ይጠይቃሉ። ይህም የኖህ መርከብን ከዓለም ታላላቅ ምስጢሮች አንዱ ያደርገዋል። አምስተኛ፣ የጥፋት ውሃው። ከዚያም ሰማይ ተከፈተ። ዝናቡ ለ40 ቀናትና ለ40 ሌሊቶች ዘነበ። ወንዞች ሞሉ፣ ተራሮች ተሸፈኑ፣ ምድርም በውሃ ተዋጠች። መርከቡ ግን በውሃው ላይ ተንሳፈፈ። ይህ በሰው ልጅ ታሪክ ከተከሰቱ ትልልቅ ክስተቶች አንዱ ተብሎ ይጠራል። ስድስተኛ፣ የአራራት ተራራ። ከብዙ ወራት በኋላ መርከቡ በአራራት ተራራ ላይ አረፈ ይላል። ዛሬ ይህ አካባቢ በቱርክ ላይ ይገኛል። ለብዙ መቶ ዓመታት ሰዎች የኖህን መርከብ ለማግኘት ሞክረዋል። አንዳንዶች በተራራው ላይ የመርከብ ቅርጽ ያለው ነገር አይተናል ብለዋል። ሌሎች ደግሞ የእንጨት ቅሪቶችንም አግኝተናል ብለዋል። ስድስተኛ፣ ዘመናዊ ፍለጋዎች። በ1949 የአሜሪካ አየር ኃይል በአራራት ተራራ ላይ እንግዳ ቅርጽ አገኘ። በኋላም ሳተላይቶች ተጨማሪ ምስሎችን አነሱ። በ2010 አንድ የተመራማሪዎች ቡድን በአራራት ተራራ ላይ ውስጥ የእንጨት ክፍሎችን አግኝተናል ብለው አስታወቁ። ይሁን እንጂ ብዙ ሳይንቲስቶች ይህ በቂ ማስረጃ አይደለም አልተቀበሉትም። ሰባተኛ፣ ታዲያ የኖህ መርከብ በእርግጥ ተገኝቷል ወይስ አሁንም በአራራት ተራራ በበረዶ ስር ተደብቆ ይገኛልን? ወይስ ይህ ታሪክ በጊዜ ሂደት የተፈጠረ አፈ ታሪክ ብቻ ነው? ምናልባት መልሱን ገና አላገኘነውም። ነገር ግን አንድ ነገር ግልጽ ነው። የኖህ መርከብ ከዓለም ታላላቅ ምስጢሮች አንዱ ሆኖ ይቀጥላል። እርሶስ ምን ያስባሉ? የኖህ መርከብ በእርግጥ ተገኝቷልን? አስተያየቶን ከታች ጻፉልን እና ለተጨማሪ የመጽሐፍ ቅዱስ ምስጢሮች ቻናሎቻችንን ይከተሉ። እስካሁን ስለነበረን ጊዜ እናመሰግናለን።